በልተካል አልበሉኝም ዳቦ ደረቅ ዳቦ ሰማኝ ይኸውልህ ደረቅ ዳቦ የሚያጣለ ገባህ አይደለ እኔ ላንተ ኪችን ገብቼ ላበስልልህ አልችልም አንተን ይዞ መቀመጥ ራሱ ለኔ ቀላል አይደለም እናቴ አትበል ይኸውልህ ሰማኝ ተነስ ከየትም ላመጣው አልቻልኩም ልጄ ሄድኩኝ ደግሞ ጓደኞቹ ቤት ሲሄድ እነሱም አልመጡም ረጋሪ ነው እጃችን ላይ ያለው ቪዲዮ ላንቺ ወይ ሞት አይሉኝ ወይ ኖር አይሉኝ እኔ እንደሚሻለኝ አላውቅም እኔ ልጄን ብቻዬን ነው ተንከራትቼ ያሳደግኩ አይዞሽ እባክሽን ተረጋጊ ምንድነው እንኳ ንገረኝ ልስማክ እኔም ባልፈልግም እያልኩ ነው ሰማኸኝ የሆንከው ንገረኝ ራበክ ንገረኝ ርቦኛል ምንድነው ርቦኛል በቀን ስንቴ ነው የምትበላው አልበላሁም ሞግዚት ነው እንደምመስልክ አልበላሁም እኮ እናቴ ያረፈች እና ልጄን ይዤው ነው የመጣሁት በቃ አንድ አመት ግን እሷ ጋር ቁጭ ብሏል እናቴ ስትሞትብኝ ይዤው መጣሁ ልጄ ምንም አማራጭ የለኝም ማንም ይዝልኝ የለም እና አሁን አንድ ወር ሞላኝ ወይ ሞታል ወይ አለ ብዬ ወይ ሪሳውን ሰጥቶኝ ወይ ቀብሬው አይወጣልኝ ከባድ ነው ያለሁበት ነገር ከባድ ነው መኖር አይባልም ለሊት እንቅልፍ የለኝ ቀኑን ሙሉ ስዋትት ነው ሙሉ ፖሊስ ጣቢያ መልክቻለሁ ምንም ይሄ ነው ብሎ በቃ ልጅሽ እዚህ ደረሰ የሚለኝ የለም በእውነት ነው የምልህ አይገርምም በእናትህ እሺ አሁን መቼ ነው የሚሄደው ልጁ በአካል ያዩታል በጣም ጥሩ አይ እዚህማ አይሆንም ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን እሱ ልብስ አጥብና ቶሎ ብዬ ወደ ቤት ይገባለሁ እሱ ከመምጣቱ በፊት ማለት ነው እንደዛ ያን ህይወታችንን እየገፋ ያው ሳላስበው እንዳጋጣሚ ሆኖ መድኃኒትም አልጠቀምም ነበር ያው ይሄ ልጅ ተጸነሰ ማለት ነው ሂድ ግባ ወደ ክፍል ግባ ሂድ ተነስልኝ አሁን ተነስልኝ እዚህ አትነፋረቅ አልፈልግም እንደዚህ ተነስ ሂድ ቀጥል ግባ ሂድ ሄጄ ታየሁት ስታይ እውነትም ነፍሰ ጡር ነኝ ምንም አማራጭ የለኝም እሱ ግን ደስተኛ አይደለም በቃ ወር ከ15 ቀን ሆኖሻል አሉኝ ቀይን ልጅ መውለድ አለብኝ ምክንያቱም ለህይወቴ ሰጋሁኝ አንደኛ ልጅም ነኝ እኔ መፈጠር በሌለበት ሰዓት ነው የተፈጠረው ግን ደግሞ ምንም አማራጭ አልነበረኝም በቃ ምንም አይገርምም በእናትህ እሺ አሁን መቼ ነው የሚሄደው ልጁ በአካል ያዩታል በጣም ጥሩ አይ እዚህማ አይሆንም ነፍስን የተሸከምኩትኝ በሆዴ ውስጥ መብላት እያማረኝ እየፈለኩኝ ምግብ በልቼ ማላድርበት ቀን ራሱ ነበር እና እንደዛ ያልኩኝ ያንን ልብስም አላቋረጥኩም ነው እነሱ ናቸው እግዚአብሔር ይስጣቸው ያገዙኝ ድርቆሻ አድርቆ ይሰጡኛል ይሄን ፍትፍታ አፈር ፍሬሽ ዋጠጭ ይሉኛል እና ብዙ ነገር ነው የረዱኝ አንተ ቆይ አርፈ ቁጭ በል ማለት አይገባህም ነው ና ተነስ ና ቁጭ በል ችግር ምንድነው ቆይ ቁጭ በል ምንድነው ችግርክ ንገረኝ ለምን አርፈ ማትቀመጠው ከዛ በኋላ ግን ስሰማ
ልጆች 3 ልጆች ሁላ እንዳሉት በየቦታው ልጆች እንዳሉት እንደዚህ ትዳር እየያዘ እየፈታ ወደ ሆለታ አካባቢ ደግሞ እንደዚህቹ ሚስት እንዳለችው ለሀብቷ ብሎ እንደተጠጋት ቤቷን መኪናዋን አሽጧት ብሯን ተካፍሏት እንደጠፋ ብዙ ነገር ነው የሰማሁት እኔ ብዙ ነገር ምንም የማላቀውን ነገር ማለት ነው። ልጁን እንዴት ትቼ እወጣለሁ? ረቦኛል እናቴና ፈጣሪ ሆይ አንተ ልጅ ያማሃል እንዴ? ዛሬ ነው ማመልጠው። ኧረ በፈጠረክ ዛሬ ነው ማመልጠው። ደውላለሁ በቃ አስተካክል። ምንድነው የምትለው? ምን ለሁሉ ነው የምትለው? ቆይ ንገረኝ። ተነስ ቁጭ በል። እኔ ግን ብቻዬን ነው ሁሉንም ነገር ተቋቁሜ ብዙ ነገር አሳልፌ ደግሞ ይሄ ልጅ ተወለደ አደገ። አንዴ ጉሊቱን ስቸረችር በቀበሌ እግዚአብሔር ይስጣቸው አደራጅተውን ሻይ ቡና እየሰራሁኝ ነበር። የሚያጣ ብዙ አለ። ከዚህ የተሻለ ህይወት ለመኖር ግዴታ ከዚህ መሄድ አለብህ። ሰማኸኝ? አልበለኝም እናቴ ቀና በል አታልቅስ፣ አትናፋረቅ እያልኩት ነው። አሊክ በእናትህ ተነስ፣ ተነስ ሂድ ወደዛ ግባ። ነገ ዛሬ የት ይደርሳሉ የተባልን ልጆች ነን። እሱ በእርግጥ እግዚአብሔር ይመስገን አሁን የራሱን ትዳር ኑሮ እየኖረ ነው። ያው እኔ ለራሴ አልሆንኩም አላወቅኩበትም። ቤተሰብ የሚያግዘኝ አግዞ እዚህ ደረጃ ያደረሰኝ ቤተሰብ ራሱ እኔ ዞሬ ማገዝ አልቻልኩም። ቆይ ምን ሊያረጉብኝ ነው? ቆይ ለማን ሊሰጡብኝ ነው? እኔ መቸገረኝ፣ እኔ መደከመኝ አልኩኝ ለልጄ። እሺ የት ነው? እሺ የት ብዬ ላምጣው? የት ነው ልጄ? ወይ ዳዊትዬ ሆነ ይገኝልኝ። በቃ ለምን ወሰዱት? እኔ ምንም የለኝ፣ እኔ ደሃ ነኝ። ከኔ ምን ፈልገው ነው ልጄን የሚይዙብኝ? ኖሮኝ እንኳን አግቶ ብር አምጪ ይላል እኮ ሰው። ልጄ ምን ላረጉብኝ ነው? ወይስ ኩላሊቱን ወስደው ሊሸጡት ነው? ወይ ሬሳው የለ ወይ ምኑ የለ። ከነ ዩኒፎርሙ እንደወጣ ከነ ቦርሳው እንደወጣ ነው ልጄ ቀረብኝ። እሺ የት ብዬ ልፈልገው? ረጋቤ እስቲ ረጋቤ መጀመሪያ እንዴት ነው የምረጋጋው? ወይኔ ልጄ ዳዊትዬ፣ እኔ አፈር ልብላል ልጄ፣ እኔ አፈር ልብላል ራበኝ እኮ አለ። እኔ አፈር ልብላል ልጄ፣ እኔ አጥቼ እንኳን አንድ ቀን አስርቤው አላውቅም እኮ ልጄ ነው። ሰላም ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ በመግቢያ ላይም አንዳንድ ነገር ብያችሁ ነበርና ዛሬ ላይ ወደዚህ ቦታ ላይ የመጣሁት አንድ ከጎን ያለች ባለ ታሪክ አለች። እንግዲህ ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ሆነዋልና በተለየ ሁኔታ ደግሞ ባለፈው ጊዜ ላይ ህፃናቶችን እየሰወሩ ህፃናቶችን ባላስፈላጊ መንገድ ወደ አላስፈላጊ ነገር ውስጥ እየከተቱ የነበሩ ሰዎችን በቁጥጥር ስር አውለን አንድ ግለሰብ እንደውም እኛ ላይ ጉዳት ለማድረስ በሚመስል ሁኔታ ጭምር መሳሪያ ይዞ መሳሪያው ተተኩሶ አጋጣሚ እኔ ባልደረባ በሌላ በኩል ሄዶ እንደማዳን ነገር ብሎ ነበርና በሰዓቱ እኔ ላይም ጉዳት ሊደርስ ይችል ነበር። ከዛ ውጭ ግን ከጀርባ ወጥመዱን አዘጋጅተን ስለነበር በዛ መንገድ በስርዓት አልፈናል። ግን እነዛ ሰዎች እያንዳንዱ የሚሰሯቸው ስራ ምን እንደሆነ አሁን ላይ ደርሰንበታል ማለት ነው። ውድ ቤተሰቦቻችን የደረስንባቸው ነገሮች ደግሞ በጣም ቀላል አይደሉም፣ ከበድ ያሉ ናቸው። ውድ ቤተሰቦች እንግዲህ ሰውየው ሲያወራ የነበረበትን መንገድ አይታችኋል። ከዛ በኋላ ልናወጣጣው ስንሞክር ምንም ነገር ለመናገር ፍቃደኛ አይደለም። ብዙ የተሻሉ ነገሮች እንደሚያገኝና ከእስር ቤትም እንደሚወጣ ነበር ሲናገር የነበረው። ከሱ ጋር መከራከር ጉንጭ አልፋ ነው ብለን ስላሰብን ትተነዋል። አሁን ላይ ግን አጠገብ ያለችው ግለሰብ በተለየ ሁኔታ ይሄ ሚዲያ ላይ ያስተላለፍነውን ነገር ከሰማን በኋላ ልጇ ምናልባት እንደዚህ አይነት ቦታ ላይ ተወስዶ ሊሆን ስለሚችል ከጠፋ ረዘም ያለ ጊዜ እንዳላት ብዙ ታሪኮችን ነግራኛለች። ያንን ታሪክ ለኛ ታካፍለናለች ማለት ነው። እስቲ በምን አይነት ሁኔታ ነው ያለው? እኛም ደግሞ ያገኘናቸው አንዳንድ ቪዲዮዎች ነበሩ። በተለይ ሰውየው ከዛ በኋላ ማስረጃ ብሎ የሰጠን ነገር ነበር፣ አንዳንድ ሲዲዎችና እነዛ ሲዲዎች እያጣሩ ነው ያሉት። የሷ ልጅ ስለመሆኑ ማጣራቶች እየተደረጉ ነው ያሉት። ህፃናቶችን በተለየ ሁኔታ ጉዳት እያደረሱና እየሰደቧቸው፣ እየተቆጧቸው ከቤተሰባቸው ገንዘብ እንዲጠይቁ እንዲሁም ደግሞ የተለያዩ ነገሮችን እንዲያደርጉ ጭምር እየተናገሩ ስለነበሩ ውድ ቤተሰቦች እንዴት የሁሉ ነገር ሊሆን እንደቻለ ጭምር እናያለን ማለት ነው። ስለዚህ መጀመሪያ ከሷ ጋር አንድ ቆይታዎችን አድርጋለሁ። የእውነት ሚዲያ ላይ እንዳየችን እንዲሁም ደግሞ እንዴት ወደዚህ ነገር እንደገባች ጠይቃታለሁ። ከዛ በኋላ ደግሞ ያንን ቪዲዮዎች ለማሳየት እንሞክራለን። ያየነውንም አንድ ቪዲዮ እንግዲህ የሷ መልካም ፍቃድ ከሆነና ትክክለኛ ልጇ ከሆነ ለእናንተ ለማሳየት እንሞክራለን ማለት ነው። ውድ ቤተሰቦቻችን እንግዲህ በመጀመሪያ
ቻናላችንን ስለምትከታተይ እንዲሁም ደግሞ ይሄንን ነገር አይተሽ ወደኛ ስለመጣሽ ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው። ችግሬን ሰምታችሁ እዚህ ድረስ ተጨንቃችሁ ለኔ ብላችሁ መታችሁ የችግሬ ተካፋይም ስለሆናችሁ በጣም ነው የማመሰግነው። እጅግ በጣም እንደው ነገሮችን በደንብ ግልጽ ለማድረግ ያህል አሁን ላይ ብዙ ነገሮችን እየሰማን ያለ ነው። በተለይ ሁኔታ ሀገራችን ላይ ብዙ ወንጀሎች እየተንሰራፉ ነው ያሉትና እነዛ ነገሮች ሁሉ አልፈን ነው እየመጣን ያለ ነው። እኛ ደግሞ እንደ መርማሪ ጋዜጠኞች ብዙ ስቃይ ብዙ ችግሮች አሉብንና ከነዛ ነገሮች ወጥተን እየተጋፈጥን ያለ ነው። እንደዚህ አይነት ነገሮች ላይ ደግሞ እውነት ለመናገር እንደናንተ አይነት ሰዎች እኛን ስለምትከታተሉ ድጋፋችሁን ስለምትሰጡ እንዲሁም ከጎናችን ሆናችሁ ብዙ ነገሮችን ስለምታረጉ አልፎም ተርፎ ደግሞ በእንደዚህ አይነት አጋጣሚ ቢደረሰባችሁ ጉዳት ሰለባ ልትሆኑ ትችላላችሁ። የኛን ቻናል ባትከታተይ እንደዚህ አይነት ነገሮች ባይፈጠሩ ኖሮ ዛሬ ላይ እኔ አንድ ቀን እንዲህ እኔ ላይ ይፈጠራል ብዬ አስቤው አላቅም። ሁሌ እከታተላለሁ የእናንተን ቻናል እና በጣም ነው ደስ የሚለኝ ስከታተል ስትረዱ እና እኔ ላይ እንደዚህ አይነት ነገር ይደርሳል ብዬ በፍጹም አስቤው አላቅም። እና ወዲያው ነው በቃ ወደ እናንተ ሐሳቤ መጣው እናንተ ጋር ለመደወል ወዲያው ነው በቃ እንትን ያልኩትኝና እናንተም እዚህ ድረስ ስለመጣችሁ በጣም ነው የማመሰግነው። በእውነት ነው የልጅ ጉዳት ከባድ ነው፣ በጣም ከባድ ነው። እኔ ልጄ እንዴት አድርጌ እንዳሳደግኩት እኔ ነኝ የማውቀው። አንድ ቀን ከጉዬ ተነጥሎብኝ አያውቅም ልጄ እና አሁን አንድ ወር ሞላኝ። ወይ ሞታል ወይ አለ ብዬ ወይ ሬሳውን ሰጥቶኝ ወይ ቀብሬው አይወጣልኝ። ከባድ ነው ያለሁበት ነገር ከባድ ነው። መኖር አይባልም። ለሊት እንቅልፍ የለኝ። ቀኑ ሙሉ ስዋትት ነው ሙለው። ፖሊስ ጣቢያ መልክቻለሁ። ምንም ይሄ ነው ብሎ በቃ ልጅሽ እዚህ ደረሰ የሚለኝ የለም። በእውነት ነው የምልህ። በቃ ወንዙ ስር ነው በቃ ልጄን ሳይ ወይ እዚህ ውስጥ የሆነ ነገር አድርገው ጥለውብኝ ይሆን እንዴ ብዬ። ከባድ ነው በጣም። መኖር አይባልም። በሞት ይሻለኛል። አንዳንዴ ራስሽን አጥፊ ይለኛል። ነገስ ደግሞ ልጄ መጥቶ እንደው ቢያጣኝስ አገኘው ይሆናል የሚል ተስፋ አለኝና ከባድ ነው። ለእናት ከባድ ነው በጣም አብሶ ለኔ ከባድ ነው። ልጄ ነበር ሁሉ ነገሬ። እንደው ነገሮችን ግልጽ ለማድረግ አሁን ለአንቺም ነገሮችን ከማሳየታችን በፊት ስላለው ነገር ስለምትሰጪን እያንዳንዱ መረጃ ለመስማት ነው ፈልገውና እስቲ ግልጽ አድርገሽ ንገሪኝ። እንደው ስለተፈጠረው ስለ እያንዳንዱ ነገር ከመጀመሩ እንደጠፋ አስተዳደጉ ምን እንደሚመስል ምን አይነት ልጅ እንደሆነ የስንት ዓመት ልጅ እንደሆነ ብቻ ግልጽ አድርገሽ ንገሪኝ እስቲ። ልጄ እንግዲህ ዳዊት ይባላል። ልጄ ዳዊት ያው የወለድኩትኝ አዲስ አበባ ነው። እኔ የክፍለ ሀገር ልጅ ነበርኩኝና እስከ 10ኛ ክፍለ ሀገር ነው የተማርኩት። ሀምቦ ከተማን ታውቃለህ? ደዛ ነው የተማርኩትኝና ልክ 11 12 ላይ ወደ ቡራዩ መጣሁኝ። ወንድሜ ነበረ እዛ ቡራዩ መጣሁኝ። 11 እና 12ን እዚህ ነው የተማርኩትኝ እና እንደዛው እየተማርኩኝ 12 ላይ ነጥብ ሲቀርብኝ ያው ባለኝ ነጥብ ኮሌጅ ገብቼ ተማርኩኝ ማለት ነው። እና በትምህርት ቤት ግን ማለት ብዙ መሰናክሎች ነበሩብኝ እና እንደምንም ብዬ ተምሬ ጨረስኩኝ። በተማርኩት የሙያ ዘርፍ ግን ስራ ላገኝ አልቻልኩኝም እና ብዙ ተንከራትቻለሁ የስራ ፍለጋ ነው። እንጃ ጓደኞቼ አሁን ከኔ በላይ ናቸው። የሚገርም ነገር የት እንደደረሱ ራሱ በዚህ ሰዓት እኔ ምን ሆኜ እዚህ ላይ እንዳለው ለራሴ ይገርመኛልና ብዙ ተሰቃይቻለሁኝ፣ ብዙ ለፍቻለሁ። በትምህርቴ ስራ ላገኘው ጽዳት ራሱ ሰው ቤት ድረስ ከመቀጠር ደረጃ ብዙ ደርሻለሁኝ። እንደዛ እየገፋሁኝ ደግሞ በመሃል የዳዊትን አባት ተዋወቅኩትኝ እና ይሄንን ስተዋወቀው ደግሞ ዘይት ፋብሪካ ነበረ ተቀጥሬ የምሰራውና አንዳንዴ ተምሬ እንዳልተማርኩ መሆኔ ሳስበው በጣም ነው የምናደደው በራሴ ላይ። ነገሮች የሆነችንም ልም የሚሉት ነገር የለም አሉኝ፣ እናት አባት አሉኝ፣ ግን ደካሞች ናቸው። ያው እኔ የገበሬ ቤተሰብ ነኝና ብዙ ልጆች ነን ያለነው ቤት ውስጥና እኔና አንድ ወንድሜ ነን በቃ እንደው ስንጠበቅ ራሱ የነበር ነው ነገ ዛሬ የት ይደርሳሉ የተባልን ልጆች ነን። እሱ በእርግጥ እግዚአብሔር ይመስገን አሁን የራሱን ትዳር ኑሮ እየኖረ ነው። ያው እኔ ለራሴ አልሆንኩም አላወቅኩበትም። ቤተሰብ የሚያግዘኝ አግዞ እዚህ ደረጃ ያደረሰኝ ቤተሰብ ራሱ እኔ ዞሬ ማገዝ አልቻልኩም።
እና እናቴም አባቴም ደካሞች ገበሬዎች ናቸው። አሁን እንደውም ብዙ የሚተዳደሩበትም ነገር የለም። እነሱም ከባድ ሁኔታ ውስጥ ናቸው ያሉት ቤተሰቦቼ። በእርግጥ ግን እንደዛም ሆኖ እኔ ለራሴ መሆን አልቻልኩም። እንደዛ ዘይት ፋብሪካ ውስጥ እየሰራሁኝ እሱ ተቆጣጣሪ ነበረ የዳዊት አባት። እኔ ማዳበሪያ ነበረ ምለቅመው እዛ ውስጥ ደሞዙ በጣም ዝቅተኛ ነበረና እኔም ተከራይቼ ደባል ነበር የምኖረው ከሆነች አንድ ጓደኛዬ ማቃት ልጅ አለችና ከሷ ጋር ነበረ ተከራይተን ሼር እያደረግን ነበረ የምንኖረው እዛ ቡራዩ ውስጥ ማለት ነው። እዛ ዘይት ፋብሪካ ጠዋት 2 ሰዓት ወጥቼ 11 ሰዓት ነው የምገባና ይሄ ሰሊጥ ኑግ ሱፍ ምናምን መቶ የተራገፈበት እነዛ ማዳበሪያዎች ቆጥሬ ነበረ ማስረክበውና ደሞዙ በጣም ትንሽ ነው። ግን ይሁን በቃ ምንም አማራጭ ስለሌለኝ መስራት ስላለብኝ እየሰራሁት ነበረ እና እሱ ተቆጣጣሪ ነው እዛ ውስጥ። በቃ እኔም እዛ እየሰራሁ ነበር የተዋወቅነው እኔና እሱ ማለት ነው። በቃ ወደድኩሽ ምናምን በሚል እሱም ተከራይቶ ነበር የሚኖረው። በቃ እየተቀራረብን እንደዚህ ምሳ ሰዓት ምሳ በምንበላበት ሰዓት ምናምን እየተዋወቅን ሄድን። ከዛ ለምን አብረን አንኖር ምናምን የሚል ነገር መጣ ማለት ነው። አላመነታው። የሚገርም ነገር እስቲ ህይወት ሊኖረኝ ነው እንዴ ወይ እግዚአብሔር ደግሞ ይሄን ነገር ለኔ ይሆናል ያዘጋጀልኝ ወይ ጥሩ ትዳር ሊሆን ይችላል ብዬ አላመነታውኝም። እሺ አልኩኝ። ግን ያው ወደ ቤተሰብ አልሄድኩኝም። ወደ ቤተሰብ ትውውቅ አልሄድኩም። ቤተሰቦቼ እንደነገርኩ ዝቅተኛ ህይወት ነው የሚኖሩትና እነሱንም መንገርም አልፈለኩኝም። እስቲ ነገሮችን እኔ ራሴ አመቻችቼ ወደፊት አስተዋውቃቸዋለሁ የሚል ነበር ሐሳቤና እሺ አልኩኝ። የቀኝ ሰብስቤ ቀጥታ እሱ ቤት ነው የገባሁት እና በቃ አሁን አብረን መኖር ከጀመርን በኋላማ ይሄንን ስራ አቋርጬ ነው ያለኝ። እኔ ምንም ደስተኛ አልነበርኩኝም ስራ በማቋረጤ ማለት ነው። እሱ ስራ ውሎ ራሱ በሚገባበት ሰዓት እኔ ግማሽ ቀን አሉ ከኛ ቤት 3ኛ መደዳ ላይ ሆኑ ባለ ሀብቶች አሉ እና የነሱን ልብስ አጥብ ነበር እየሄድኩኝ እኔ እሱ ሳያቅ ማለት ነው። 600 ብር ነበር የሚከፍሉኝ። የሚገርም ነገር በጣም ትንሽ ናት። ግን እኔ ቢያንስ ለቅባትም ለምንም አደርገዋለሁኝ ነው እና ሳያቅ ነው በቃ ጠዋት ወጣና እሱ ሲሄድ አጥቤ በሳምንት ነው ልብሱንም አጥቦና በወር 4 ምናምን አጥባለሁ ሄጄ እና እሱ ልብስ አጥብና ቶሎ ብዬ ወደ ቤት ይገባለሁ እሱ ከመምጣቱ በፊት ማለት ነው። እንደዛ ያን ህይወታችንን እየገፋ ያው ሳላስበው እንዳጋጣሚ ሆኖ መድኃኒትም አልጠቀምም ነበረ። ያው ይሄ ልጅ ተጸነሰ ማለት ነው። ልክ ዳዊትን እንደጸነስኩኝ ነገርኩትኝ። በቃ አላቆም ነበር ማለት እንደ ሴቶች ህመም አልነበረኝም፣ ማቅለሽለሽ አልነበረኝም። በቃ እንደዚህ ወራ አበባዬ ሲቀር እንደዚህ ብዬ ነገርኩትኝ። ከዛ በጣም ጥሩ ፊት አላሳየኝም። ሄጄ ታየሁት። ስታይ እውነትም ነፍሰ ጡር ነኝ። ምንም አማራጭ የለኝም። እሱ ግን ደስተኛ አይደለም። በቃ ወር ከ15 ቀን ሆኖሻል አሉኝ። ይህን ልጅ መውለድ አለብኝ ምክንያቱም ለህይወቴ ሰጋሁኝ። አንደኛ ልጅም ነኝ እኔ መፈጠር በሌለበት ሰዓት ነው የተፈጠረው። ግን ደግሞ ምንም አማራጭ አልነበረኝም። በቃ ምንም ያው እንግዲህ አንዳንዴ ስንኖር በህይወታችን ላይ ብዙ ነገሮች ሊያጋጥሙ ይችላሉ። ከዛ በተጨማሪ ነገሮች ምን ሰዓት ላይ እንደሚለወጡ ወደ ምን አይነት መልኩ እንደሚመራን አናውቅምና ያው አንዳንዴ እግዚአብሔር የፈቀደው ነው የሚሆነው። ዛሬ ላይ ነገሮች እንደዚህ ሰብሰብ ስለሆኑ ማዘን መቻል የለብሽም። እግዚአብሔር ከፈቀደ ደግሞ ልጅሽን የምንመልስበት መንገዶች ይኖራሉ ተስፋ እናደርጋለንና ምንም ቢሆን ደግሞ አንድ ልጅ ጌጥ ነው። በቻልሽው አቅም ነገሮችን እንደዚህ አይነት ለማድረግ መሞከርሽም ጥሩ ነውና እንደው ከዛ በኋላ የነበረሽ ነገር ምን ይመስል ነበር? በጣም ያስጠላ ነበር ማለት እንደጠበቁት አልነበረም። ብቻዬን ብዙ ነገር ሆኛለሁ። ልክ 4 ወር ነፍሰ ጡር እንደደረስኩኝ እንደሆንኩኝ መምጣት አቆመ። ቤት አቆመ፣ አይመጣም። እና ደውልለታለሁ፣ ስራው ቦታ ሄዳለሁኝ፣ ሊያናገረኝ ፈቃደኛ አይደለም። በቃ አመሉ ሁሉ ልውጥውጥ ነው ያለው። እውነት ነው። በእርግጥ እኔም ሳላቀው ነው የገባሁበት። እኔ ምንነቱን አላቅ፣ የቤተሰቦቹን አላቅ፣ አላስተዋወቀኝ።
እኔ የየት ሀገር ልጅ ራሱ እንደሆነ ምንም የማውቀው ነገር የለም። እኔን የራሴን ነገሮች የኔን ታሪኮች ለሱ ከማጫወትና ከመንገር ውጪ ምንም የማውቀው ነገር የለም ከጀርባው ያለውን ነገር ስለሱ። በቃ እኔ አታሎኝ ነው ማለት ይቻላል የገባ አሁን ላይ ነው በቃ ብዙ ነገር የገባኝ ብዙ ነገር ማለት ነው። እና ልክ የ4 ወር ነፍሰ ጡር እንደደረስኩኝ በቃ ጠፋ ቤት መምጣት አቆመ። የቤት ክራይ ደስ ሲለው ይከፍላል፣ ደስ ሳይለው አይከፍልም። በቃ ቤተሰቦቼ ጋር ደውዬ ቤተሰቦቼን ማስቸገር ጀመርኩኝ። እንዲሆኜ በቃ እንዲያልቆብኝ ቀለብ አልቆብኝ ማለት ጀመርኩ። ትዳር ይዤ እንዲሆኜ እንኳን ለማለት ከባድ ነው፣ በጣም ከባድ ነው። እና ቤተሰቦቼን ማሳዘን አልፈለኩም በእንደዚህ አይነት ሁኔታ። እና በቃ ቀለብ አልቆኝ ቸግሮኝ የቤት ክራይ ደርሶብኝ ነው የምላቸው። እንደዛ እያልኩኝ 9 ወር ገባሁኝ። 9 ወር ድረስ እንግዲህ ይመጣል ይሄዳል፣ ደስ እንዳለውን እንዳሻው ነው። ቀደውዬም የቤት ክራይ ለምኜ ነው፣ ከአከራዮቹ ጋር ሁሌ እንደተጨቃጨኩ ነው፣ ሁሌ ተሳቅቄ ነው። በቃ የቤት ክራይ በደረሰ ቁጥር ምን ነው በጠፋው ምን ነው በሞትኩ ነው የምለው። እንደዛ ሆኜ ነፍስ ነው የተሸከምኩትኝ በሆዴ ውስጥ። መብላት እያማረኝ እየፈለኩኝ ምግብ በልቼ ማላድርበት ቀን ራሱ ነበር። እና እንደዛ እያልኩኝ ያንን ልብስም አላቋረጥኩም ነው። እነሱ ናቸው እግዚአብሔር ይስጣቸው እያገዙኝ ድርቆሽ አድርቀው ይሰጡኛል። ይሄን ፍትፍታ አፈር ፍረሽ ዋጠጭ ይሉኛል። እና ብዙ ነገር ነው የረዱኝ። እኔ እግዚአብሔር እነሱንም ለኔ መሰለኝ ያስቀመጣቸውና እንደዛ እስከ 9 ወር ድረስ የቺን ልብስ አላቋረጥኳትም። የሚገርም ነገር በቃ እሷን ለሆዴ ለነገ እያልኩኝ በቃ እየቋጠርኩኝ እያስቀመጥኩኝ 9 ወር ሞላ። ልጄ ተወለደ። ጤና ጣቢያ እግዚአብሔር ይስጣቸው ተረባርበው እንዲማቃቸው የሚያቁኝ በቃ አጠገቤ እየመጡ አጥሚቱንም ምኑንም ፍርፍሩንም ይዘውልኝ እየመጡ በሰው ነው በቃ ጠንክሬ ልጄን ወልጄ እግዚአብሔር ይመስገን። ደዛም ወልጄ ልጄን መጥቶ አላየው ለቀቀ። ከዛ መስሪያ ቤት ለቀቀ። ከዛ በኋላ ግን ስሰማ ልጆች 3 ልጆች ሁላ እንዳሉት በየቦታው ልጆች እንዳሉት እንደዚህ ትዳር እየያዘ እየፈታ ወደ ሆለታ አካባቢ ደግሞ እንደዚቹ ሚስት እንዳለችው ለሀብቷ ብሎ እንደተጠጋት ቤቷን መኪናዋን አሽጧት ብሯን ተካፍሏት እንደጠፋ ብዙ ነገር ነው የሰማሁት። እኔ ብዙ ነገር ምንም የማላቀውን ነገር ማለት ነው። እኔ ጋር ሲመጣ መሬት ሆኖ በቃ እንክብካቤውስ እኔ ከማርገዜ በፊት ለኔ የሚሆንልኝ ነገር ምን እኔ መጀመሪያዬ ነው እሱ። እኔ ሌላው እንዳላቅም በቃ ተጫወተብኝ፣ ህይወቴን አበላሸ። ተምሬ እንዳልተማርኩኝ በቃ ሁሉም ነገር ነው ጨለማ የሆነብኝ፣ ሁሉም ነገሬ ማለት ነው። እንጃ በእኔ ደረሰ በማንም አይድረስ። ብዙ ነገር ነው የተፈተንኩት በልጅነቴ፣ በጣም ከባድ ነው። እንግዲህ ውድ ቤተሰቦች ምን እንደሚባል አላውቅም። ያው መጀመሪያ ላይ እውነት ለመናገር ልጄ እኔም ጠፍቶብኛል። ምናልባት እናንተ ጋር ካሉት ማስረጃዎች መሀል ማየት መቻል አለብኝ ባካችሁ እንደዚህ አይነት ነገር ካለ ብላን ነበርና እኛም ደግሞ በመሀል አግኝተናቸው የነበሩ አንዳንድ የቪዲዮ ማስረጃዎች ነበሩ። በተለየ ሁኔታ እህትየው እዛ ቤት ውስጥ ድብቅ ካሜራ ታስቀምጥ እንደነበርና ከዛ ቤት በተጨማሪ ግን ሌላም ቦታዎች ላይ የተገኘ ቪዲዮ ማስረጃዎች ነበሩና ያንን ነገር ለማሳየት ነበር ሙከራ አድርገን የነበረው። አላውቅም አሁን ላይ ግን እየነገረችኝ ያለው ታሪክ ከዛ በተጨማሪ እንደው ባሏ ላይም አጓጉል ጥርጣሬዎች እንዲኖር በተለየ ሁኔታ ስላደረሰባት ስለ ብዙ ጉዳቶች ምናልባት እነዚህ ልጆች ያጠፋሉ ከተባሉትም ሰዎች እንዲሁም ደግሞ የሷ ባለቤት ጭምር ሌላ አይነት ነገር ሳይኖራቸው አይቀርም የሚል ጠራጠረዋለሁ በጣም። አሁን እንደዚህ ሊያደርጋችሁ የሚችል ምክንያት አለ። በቃ እኔ ሊበቀለኝ ይሆን? እኔ ብዙ ጊዜ አስለምኜዋለሁ። ኢቭን የኔ ልጅ ሁላ አይደለም። እኔ እንግዲህ ነግሬሃለሁ የመጀመሪያዬ ነው። እኔ እንኳን ሌላ ወንድ አላውቅም። የኔ አይደለም ከየትም ያመጣሽ ነው። በቃ እንዴት ነው ሌባ እናት ልጇን አታምንም ነው የሚባለው? ያውቃል ስለኔ ማንነት ሁሉ ነገሬን ያውቃል። ልጅ ካደገ በኋላ ታዲያ የሆነ ሰዓት ላይ ልጄን ወይ ለኔ ስጭኝ ብሎ መጣ። ከ2 ነው ከ3 አመት በኋላ ሲያየው አጓጓ መሰለኝ እንጂ
አድጎ ሲያየው እንደዛ እኔ ነፍሰ ጡር ሆኜ በአንድ ክፍል ቤት ውስጥ እንዴት ተጨብጬ እንዴት ተቸግሬ እናቴ እያልኩኝ እናቴ እስከምትናፍቀኝ ድረስ የእናቴ ጠረን እየናፈቀኝ ብቻዬን እናት አባት ወገን እንደሌለው ብቻዬን ነው ኩርምት ብዬ አራስ ቤት አይደለም ከባድ ነው እንኳን አይደለም ብቻህን ሆነ እናት ጋር እንኳን ሆነ ይከፋሃል አራስ ቤት ላይ ስትሆን ማለት ነው ወልደ ስተኛ ከባድ ነው እኔ ግን ብቻዬን ነው ሁሉንም ነገር ተቋቁሜ ብዙ ነገር አሳልፌ ደግሞ ይሄ ልጅ ተወለደ አደገ አንዴ ጉሊቱን ስቸረችር በቀበሌ እግዚአብሔር ይስጣቸው አደራጅተውን ሻይ ቡና እየሰራሁኝ ነበር ሻይ ቡና ሰራለሁኝ እዛው ቁርስም በቃ በተደራጅተን ነው ለአምስት ሆነን ነው እና ይሁን ተመስገን እሱንም በሰው ነው ያገኘሁትኝ አዝነውልኝ የሚያውቁኝ አዝነው ልጄን ይዤ ስንከራተት ሰው ለሰው ቤት ልብስ ሳጥብ አላቋረጥኩትም ያንን ልብስ ራሱ እንደዛ ያልኩኝ ልጄ ለትምህርት ሲደርስ ትምህርት ቤት አስገባሁት እናቴ ጋር ሄድኩኝ የሆነ ሰዓት ላይ በቃ እናቴ ታመመች ሲሉ እንደው ይሄንን ጉዴን ቃይኔን በጨዋጥ ሄድኩኝ ልጄን አዝዬ እንግዲህ ስንት አመት እናቴን ሳላያት ማለት ነው ሄድኩኝ እናቴ ጋር አንድ አመት ድረስ ልጄ እሷ ጋር ሆነ በመሃል ግን እናቴ አረፈች እና ልጄን ይዤው ነው የመጣሁት በቃ አንድ አመት ግን እሷ ጋር ቁጭ ብሏል እናቴ ስትሞትብኝ ይዤው መጣሁ ልጄ ምንም አማራጭ የለኝም ማንም ይዝልኝ የለም እና ልጄን ይዤው መጣሁኝ ትምህርት ከመግባቱ በፊት ነው የ3 አመት ምናምን ሆኖ ነው ይዤ ሄድኩት በቃ አቃተኝ ምክንያቱም ለራሴ ማቃተኝ እንኳን ለልጅ አይደለም ሁሌ ሰው ማስቸገር ሁሌ ሰው ፊት ማየት ከበደኝ በቃ እኔ ለአንድ ራሴ ምንም ሆናለሁ ምንም ሆኜ ይኖራለሁ ከዚህ ምንም እያደረኩ ለልጄው ነገር መላክ አያቅተኝም ልጅን ይዘህና ራስህን ችለህ ስትሰራ አንድ አይደለም ሰውም አይፈልግም ልጅን ተሸክመ በየሰው ቤቱ ሄደ ስራ ስትሰራ ማንም አይፈልግህማ ብቻህን ግን ስትሆን እዛም እያልክ ተራሩጠ ሰርተ ያገኘኸው ለልጄ ልካለሁኝ ብዬ አንድ አመት ቆየ እናቴ ያረፈችብኝ እህት የለኝም እኔ ደግሞ እንደነገርኩ ነው ወንድሜ ነው እሱም እዚህ አዲስ አበባ ነው ያለው እዛም ማስቀመጥ አልችልም ልጄን ትንሽ ሚስቱ ከበድ ትላለች አይሆንም እሷም ያው የልጆች እናት ናት ከባድ ነው አይሆንም ልጄን ይዤ መጣሁኝ ትምህርት ቤት አስገባሁትኝ ያንን ስራ እየሰራሁኝ ደግሞ ለራሴ የሆነች ወጣ አልኩኝና ደግሞ ዝም ብዬ ጉሊቷንም ምናምን መቸርቸር ጀመርኩኝ ቀስ ቀስ እያልኩኝ እሱ ይሻለኛል እንደውም ተደራጅቼ ከነሱ ጋርም ከመከፋፈል መጥቶ ብሩ አይጠቅምህም የቤት ክራይ አለ እዚህ ጋር ቀለብ አለ ልጅ አለ ልብስ አለ ብዙ ነገር አለ ከባድ ነው እና የቺን ጉሊት በቃ ለሊት አትክልት ተራ እየሄድኩኝ አትክልቱን አመጣለሁኝ ከጅብ ጋር ነው እየተጋፋው የምወጣው 9 ሰዓት 10 ሰዓት ነው የሚሄደው ያንን አትክልት ተሸክሜ መጥቼ እቺን አትክልት እሸጣለሁ የሆነች መደብ አለች ከዛ እንደዛ ያልኩኝ ልጄ ያሳደግኩኝ ደግሞ እንደዛ ነገር ገጠመኝ ልጄ እንደማንም ሆኖ አላደገም የኔ ልጅ ብዙ ነገር እያስፈለገው ብዙ ነገር እያማረው ነው በመሃል ግን መጣባትየው እኔ ልጄን አልሰጥህም የዛኔ የት ነበርክ እኔም ጥያቄ አቀረብኩለት እሺ ተቆራሽ ቁረጥለት ይጠፋል ከየት መጥቶ ይገኛል ስልኩን ይቀያይራል በምንም ላገኘው አልቻልኩም ሰለቸኝ በቃ እኔም እንደምንም ብዬ ልጄን አሳድጓለሁ አልኩኝ ይሄን ጉሊት እየቸረቸርኩኝ እግዚአብሔር ይመስገን እየኖርኩኝ ደግሞ ልጄ እንደዛ ነገር ገጠመኝ ይሙት ይኑር ምንም በማላቀበት ሁኔታ እንግዲህ ከየት ላምጣው አመጬ ወለድኩትን ልጄን ከየት ላምጣው እኔ አንዳንዴ ጠራጠራለሁኝ እሺ ደግሞ ሰምቷል ልጄ ጠፍቷል ብዬ ጮኬ ደውዬለታለሁ ለምንስ አልመጣም ለምንስ አልጠየቀኝም ልጅ አይደል እንዴ ሲወጣ ትምህርት ቤት ላኩት ጠዋት ላይ እንደማንኛውም ጊዜ ትምህርት ቤት ቦርሳውን ይዤ እኔ ወደ ጉሊቴ እሱን ደግሞ ከጓደኞቹ ጋር የሰፈር ልጆች ሁለት ጓደኞች አሉት
ከነሱ ጋር ነው ሲመጡም ሲሄዱም ያው እኔ እስከ በር ሸኘዋለሁ ቁርሳችንን ቀመስ አድርገን እኔም ወደ ስራዬ እሱም ወደ ትምህርት ቤቱ ነው 9 ሰዓት ላይም ሲመጣ ዛሽ ጉሊት ቁጭ ብዬ ነው የሚያገኘኝ ዛው አቮካዶንም ዳቦንም አርጌ ዛው መክሰሱን ይበላል ማታ ተያይዘን ቦርሳውን አዝዬ ቃችን ምን ይዘን ወደ ቤታችን እንገባለን አንድ ላይ አሁን ታዲያ እዛን ቀን ልጅ ቆየብኝ 10 ሰዓት ነው ዛሬ እንዴት ነው የጥናት ቀን ደግሞ አይደለም በሳምንት 3 ጥናት አላቸው ጥናት ቀን ደግሞ አይደለም ማክሰኞ ቀን ነው ሰኞ ሮብ አርብ ነው ጥናታቸው ማክሰኞ ቀን ነው እንግዲህ ልጅ ይጠፋብኝ ባይመጣም ልክ ሌላ ጊዜ 9:30 ሲሆን እኔ ጋር ነው በቃ ወዴትም አይሄድም መጥቶ እኔ ጋር ልብሱን ይዤለት ነው እዛ ጉሊት የምቀመጠው ቀያይሮ ምን ብሎ መጫወት ካለበት እዛው ፍል ለፊት ላይ ይጫወታሉ ከዛ ተመልሶ ዞሮ ይመጣል እንግዲህ እዛ ነው ያደገው ዛጌባ ውስጥ ነው ያደገው ልጅ ማንንም ነው የሚያውቀው ማንንም እኔ አጥንተውብኝ የሆነ ነገር ወስደው ምን አድርገውት እንደሆነ ነው ያላቅም ሄድኩኝ ትምህርት ቤት ሲሄድ ግቢው ጭር ብሏል አሰስኩት በየክፍሉ በየሽንት ቤቱ ምን ያልገባሁበት ጉዳለ ጮኩኝ ምን አልኩኝ ኪትም ላመጣው አልቻልኩም ልጅ ሄድኩኝ ደግሞ ጓደኞቹ ቤት ሲሄድ እነሱም አልመጡም ረጋሪ መጀመሪያ እጃችን ላይ ያለው ነገር ላንቺ ለማሳየት ወይ ሞታይልኝ ወይ ኖር አይሉኝ እኔ እንደሚሻለኝ አላውቅም እኔ ልጄን ብቻዬን ነው ተንከራትቼ ያሳደግኩ አይዞሽ እባክሽን ተረጋጊ አላውቅም ወላሂ ፍረድን አላውቅም ልጄ ምን ምን እንደበላብኝ አላውቅም እኔ ልጄን ተቸግሬ ነው ያሳደግኩት እንዴት ሆኜ እንዳሳደግኩት እኔ አውቃለሁ መጀመሪያ ነበር ሁሉ ነገር ለሱ ብዬ ነበር የምኖረው ረጋ በይ ቆይ ካሜራውን እናታ ቪዲዮውን እናገኝሽና ምናልባት እጃችን ላይ ያለው ቪዲዮ እሱ ስለመሆኑ የሚያረጋግጥ ከሆነ አንዱ ለሶስት ቪዲዮ ናቸው ትክክለኛ አንቺ ልጅ ከሆነ ይሄ ነው ልጅ ያለሽ ለተመልካችን ቪዲዮን ለማሳየት እንሞክራለን ማለት ነው ከዛ እሱን ፍለጋ እሱን የሚመስል ነገር ለፖሊስ አመልክተን ነገሮችን ለማየት ነው የምንሞክረው ማለት ነው መረጋጋት መቻል አለብሽ እኔ ጂጃስ ይሄ ነው ያለኝ ማንንም የመጣ እንትን የለም እስቲ አንቺ ረጋቤ መጀመሪያ አሁን ልጅሽም ከሆነም ለማየት ምንም ለማለት መደናገጥ የለብሽም እሱ ማግኘት ነው ዋና ዓላማ እንጂ መረበሽ አይደለም ይገኝልኝ እኔ ምንም ሆነ ይገኝልኝ በቃ ለምን ወሰዱት እኔ ምንም የለኝ እኔ ደሃ ነኝ ከኔ ምን ፈልገው ነው ልጄን የሚይዙብኝ ኖሮኝ እንኳን አግተው ብር አምጪ ላልኩ ሰው ልጄ ምን ላረጉብኝ ነው ወይስ ኩላሊቱን ወስደው ሊሸጡት ነው ወይ ሬሳው የለ ወይ ምኑ የለ ከኔ ዩኒፎርም እንደወጣ ከነ ቦርሳው እንደወጣ ነው ልጄ ቀረብኝ እሺ የት ብዬ ልፈልገው ቢጨንቀኝ እኮ ነው እናንተ ጋር ደወልኩት እንግዲህ እስቲ ውድ ቤተሰቦች ቪዲዮውን ለማሳየት እንሞክርና እሱን ካሳየን በኋላ ነገሮችን በደንብ ደግሞ ለማጣራት እንሞክራለን ያው በዚህ ሰዓት ይሄን ነገር ማሳየት ተገቢ ነው ብያላስብም ግን እናንተ ማየት መቻላለባችሁ ሰው ማየት ደግሞ ነገሮችን እርግጠኛ ለመሆን እስቲ ይሄን እናርግና ተመልሰን አብረን እንገናኛለን ማለት ነው እስቲ ወደ ቪዲዮ እንሂድ ለሷም ላሳየት እናንተም አንድ ላይ እንድታዩ ሲሆን አብራችሁን ቆዩ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ናገው ወደዛ ሄሎ ስንት ሰዓት አለኝ ቆይ ስደውል ምን ማለት ነው ስልክ አለማንሳት ቆይ ምንድነው እየተፈጠረ ያለው እኔ ምንም እየገባኝ አይደለም ችግር አለ ነው ምን ማለት ነው ቆይ ይሄ ልጅ ስንተኛ ቀኑ ነው እኔ ቤት ካቆየ ኖ በዚህ ልክ እኮ የትኛውም ልጅ ገብቶኛል
እሺ ቆይ ምንድነው ምክንያቱ? ቆይ ለምንድነው የተፈለገው? የገባኝ አይደለም። ሞግዚት እኮ አደረጋችሁኝ እኮ አሁን ላይ በቃ እየሰለቸኝ ነው። እሺ ክፍያው ምን ያህል ነው ማለት? አው እንዳልከኝ ፎቶን ወስጄ ችግር የለም ካሜራማኑን ስለማውቀው ምንም ማለት አይደለም። አይ በየትኛውም መልኩ ችግር የለም። የላኩልህን ፎቶ ልከሃል እና እሱን ለማሳደግ ተስማሙ ማለት ነው። በጣም አሪፍ። ሲጀመር እኔ እኮ በስራዬ ተማመናለሁ፣ ግን ደግሞ ገብቶሃል አይደለ? ጊዜው በሄደ ቁጥር እየሰለቸኝ ነው እኮ። ስለ ክፍያው ነው እየጠየቅኩ ያለሁት። ምን እያረክ ነው? ቆይ አንተ ና ቁጭ በል ወደዛ፣ ና ቁጭ በል። ምንድነው አትቅል ብለህ አላልኩም እንዴ? ቆይ አርፈህ መቀመጥ አትችልም? ችግር ምንድነው? እችላለሁ። ይኸውልህ እንደዚህ ሲያዳርቀኝ ነው የሚውለው። እኔ ሰልችቶኛል። መንከባከብ እንዴት ነው? ከዚህ በላይ ምን ላድርገው? ራሴን ከመንከባከቡ በላይ ነው በሄድኩበት ሁሉ። እሺ ገብቶኛል። እሺ አንዴ እንደውም መልሼ ልደውልልክ። አንተ ቆይ አርፈህ ቁጭ በል ማለት አይገባህም ነው? ና ተነስ፣ ና ቁጭ በል። ችግር ምንድነው? ቆይ ቁጭ በል። ምንድነው ችግርክ? ንገረኝ። ለምን አርፈህ ማትቀመጠው? እንባ አልፈልግም፣ እንዳታለቅስ። ሰማኸኝ? አልገባኝም። ምን ሆንኩ ነው የምትለው? ቆይ እንደፈለክ እየበላክ ነው እንደፈለክ ምንድነው የሆንከው? ንገረኝ። እሺ ንገረኝ ልስማክ። እኔም ባልፈልግም እያልኩ ነው። ሰማኸኝ? የሆንከውን ንገረኝ። ራበክ? ንገረኝ። አዎ ርቦኛል። ምንድነው ርቦኛል? በቀን ስንት ነው የምትበላው? አልበላሁም። ሞግዚት ነው እንደምመስልህ? አልበላሁም እኮ። አይ እንደውም አያገባኝም። ተነስ ተነስ፣ ሂድ ግባ፣ ወደዛ ወደ ክፍል ግባ። ሂድ። ኧረ በማርያም ተነስ ያልኩህ ነው። አንዴ ተነስልኝ። አሁን ተነስልኝ። እዚህ አትነፋረቅ። አልፈልግም እንደዚህ። ተነስ፣ ሂድ፣ ቀጥል፣ ግባ፣ ግባ፣ ሂድ፣ ሂድ። ኡፍ ሰው ባልወለደው ልጅ ይቃጠላል። ደግሞ ኬት ያመጡብኝ ነው። ሄላ ኡፍ እባክህ በቃ በምትችለው ፍጥነት ይሄ ልጅ እንዲወስዱት አድርግ። እኔ ከአቅሜ በላይ የሆኑ ነገሮች እንዴ በዚህ ልክ እኮ እኛ ልጅ እኮ አናቆይም አይደል እንዴ? ልጅ ይመጣል፣ ከዛ መሄድ ወዳለበት ነው የሚሄደው እንዴ። ይሄን ያህል ጊዜ ምን ማለት ነው? ለኛም እኮ ለስራውም ጥሩ አይደለም። እንዳልከው እነዛ ሰዎች የሚወስዱት ከሆነ እዚህ ሀገር የመቆየት እድል የለውም። ገብቶሃል አይደለ? ዜናው ሳይዳረስ የልጁ ፎቶ ሳይበተን የሆነ ሰው መፈለግ ሳይጀምር ግዴታ ይሄን ልጅ ቦታ ማስያዝ አለብን። ገብቶኛል እኮ። አው ለገንዘቡ ስትል እንደሆነ ገብቶኛል። ግን ደግሞ ምንም ያህል ገንዘብ ቢሆን ራሳችንን አደጋ ላይ መጣል የለብንም። ገብቶሃል? አው በቃ እኔም ገንዘቡ በጣም ስለሚያስፈልገኝ ነው። እንዴ ሳልወልድ እኮ ተቃጠልኩኝ። አይገርምም? በእናትህ። እሺ አሁን መቼ ነው የሚሄደው ልጁ? በአካል ያዩታል? በጣም ጥሩ። አይ እዚህማ አይሆንም። እዚህ ሊመጡ አይችሉም። እንዴ ምን ማለት ነው? ይኸውልህ እዚህ ቤት መቆየቱ ራሱ ልክ አይደለም። ገብቶሃል አይደለ? ጭራሽ እዚህ በቆየበት ደግሞ እነሱ ቢመጡ ሌላ መዘዝ ነው የሚመጣብን። እነሱን እዚህ ማምጣት አንችልም። ወይ አንተ ቤት እናደርገዋለን።
እየነገርኩ እኔ ገንዘቡ ነው የሚያስፈልገኝ በዚህ ሰዓት የምጨነቀው ስለ ገንዘቡ ነው ታዲያ እዚህ ከመጡ ችግር ይፈጠራል እያልኩ እኮ ነው እንዴ ገንዘቡንም ሳላገኝ ማል ቤት ሆኜ ነው የምቀረው ሰምተኛል አይደል እሺ እሱ ችግር የለም አው ይሄኛው ስራ እንዳለቀ ወደ ቀጣዩ ስራ መግባት ይቻላል እኔ ስለሱ ቤተሰብ በምን ላቅ እችላለሁ ልጃቸውን ከሰረኩ በኋላ እንዴት ይሆናሉ ይሄጄ እንዳይ ነው እንደምትጠብቀው የት ይቀራል ማለቃቀሳቸው የት ይቀራል እኔ አላቅም እኮ አሁን ያልኩ ያለውት ወደ ፖሊስም ወደ ምንም ሳይሄዱ መፍጠን አለብን የልጁ ፎቶ ሳይበተን እኔ እየተጨነቅኩ ነው ቆይ ለምንድን ነው የማይገባክ ኮሽኒ እናንተ ተገናኝተን ማውራት ያለብን አይመስልም አው ማውራት አለብን በቃ አሁንማ እንዴት አድርጌ ልጁን እንዴት ትቼ እወጣለሁ ረቦኛል እናቴና ፈጣሪ ሆይ አንተ ልጅ ያማሃል እንዴ ዛሬ ነው ማመልጠው አረ በፈጠረክ ዛሬ ነው ማመልጠው ደውላለሁ በቃ አስተካክል ምንድነው የምትለው ምን ለሆነ ነው የምትለው ቆይ ንገረኝ ተነስ ቁጭ በል ተነስ ረቦኛል ምንድነው ይራበክ ዛሬ ስንት ይበልተካል አልበሉኝም ዳቦ ደረቅ ዳቦ ሰማኝ ይኸውልህ ደረቅ ዳቦ የሚያጣለ ገባህ አይደለ እኔ ላንተ ኪችን ገብቼ ላበስልልክ አልችልም አንተን ይዞ መቀመጥ ራሱ ለኔ ቀላል አይደለ እናቴ አትበል ይኸውልህ ሰማኝ ተነስ ማልቀስህን አቁም እያልኩ ነው እንድመታ አታስገድደኝ ሰማኝ አሁን ምነግርህ ነገር አለኝ ሰማኛለህ ምግብ ነው የምፈልገው እሰጥሃለሁ ግን እንድሰጥ መጀመሪያ እኔ ምልህ ማድረግ አለብህ ሰማኸኝ እናቴን እፈልጋለሁ ይኸውልህ እናትህ ጋርም መሄድ አትችልም ከዚህ በኋላ አመጣለሁ ሰማኸኝ ወደ እናትህ መሄድ አትችልም በቃ እርሳት እናትህን ከዚህ በኋላ መርሳት ነው የምትችለው ሰምተኸኛል ይኸውልህ ስማኝ ምግብ ነው የምትፈልገው ምግብ አመጣልሃለሁ ግን እምልህን የምታደርግ ከሆነ ነው ሰምተኸኛል እምልህን የምታረግ ከሆነ ብቻ ነው እየሰማኸኝ ነው ከዚህ በኋላ ሌላ የተሻለ በደንብ አድርጎ ማኖር የሚችል ቤተሰብ ጋር ነው ወስደሃለሁ ሰምተኸኛል አልፈልግም እናቴ ነው አልፈልግም ታረቅ ወደዛ እንዴ ሞሮ ላንተ መሰለኝ በራም መከፈለክ መብት ነው ማድረግ ትችላለህ አታልቅስ እያልኩ ነው ሰማኝ እግርህን አፈልገው አልጓለሁ ስለዚህ ሮጦ ማምለጥ የሚባል ነገር የለም ሰምተኸኛል እግርህን ነው የምሰብርልካ እግርህን እንድሰብረው ካልፈለክ አርፈህ ትቀመጣለህ ሰምተኸኛል አይደለ አሁን ምግብ አመጣልሃለሁ ከዛ በፊት እሺ ስማኝ የምትተዋወቃቸው ሰዎች አሉ ገብቶሃል ሰማኸኝ እነሱ ፊት እንደዚህ ማለቃቀስ እናቴ ምናምን ማለት የለም አንተ እንደዚህ የምትሆን ከሆነ ማለት ሌሎች ሰዎች እናትህ ምን እንደሚያደርጓት ታውቃለህ ይገሉብሃል ሰማኸኝ ሰማኸኝ ለምንድን ነው ቆይ እንድመታ የምታስገድደኝ ለምን ይመስልሃል ዳቦ በቀን እየበላሁኝ ምግብ ዳቦ የሚያጣ ብዙ አለ ከዚህ የተሻለ ህይወት ለመኖር ግዴታ ከዚህ መሄድ አለብህ ሰማኸኝ አልፈልግም እናቴ ቀና በል አታልቅስ አትናፋረቅ እያልኩህ ነው ተነስ አሊክ በእናትህ ተነስ ሂድ ወደዛ ወደ ገባ እናቴ ናምጪልኝ ተነስ ከእግሬ ስር እያልኩህ ነው
ፈቃደ ሄዳለች የለችም ተነስ የነገርኩሽ ነው ተነስ አለች እናቴ ቆይ ምንድን ነው የምትፈልገው እንድደበድብህ ነው የምትፈልገው እንድደበድብህ ነው የምትፈልገው እናቴ አለች አቅሜ በላይ ነው ተነስ ብያለሁ እናቴ አለች እናቴ ጋር ነው የምሄደው እሮጣለሁ ተነስ እንድቆልፍብህ እያስገደድከኝ ያለው ነው ተቃጠልኩኝ እኮ አንተ ልጅ አርፈህ አትቀመጥም ቆይ የመታው ካልበቃህም ማለት ነው እኮ እንደዚህ እንደተወኝ አይደለም እባክሽን ለማረጋገጥ እኮ ነው እባክሽን ተረጋጊ ወይኔ ልጅ ራሱ እኮ ነው እንካ እስቲ ከካሜራ ጀርባ እንካ እባክህ ምንድነው ደግሞ ያነበሱት እስቲ ረጋ በይ እስቲ ረጋ በይ መጀመሪያ እንዴት ነው የምረጋጋው ወይኔ ልጄ ዳዊትዬ ያፈር ልብላል ልጄ እኔ ያፈር ልብላል ራበኝ እኮ አለ እኔ ያፈር ልብላል ልጄ እኔ አጥቼ እንኳን አንድ ቀን አስርቤው አላውቅም እኮ ልጄ ነው ተረጋጋ ወይኔ ልጄ ቆይ ምንድነው ያለበሱት ከነ ዩኒፎርሙ ነበረ እኮ የቀረው ልጄ ወይኔ ጉዴ ልጄን እኔን አባዬ ዳዊትዬ ቆይ ሊሸጡብኝ ነው ልጄ ምንድነው ምን ሊያረጉብኝ ነው በእናትህ ወሬ ሊወስዱብኝ ነው ልጄ ወይኔ ዳዊትዬ ወይኔ አፈር ልብላ ልጄ እንዴት ነው የተሰቃየብኝ እሱ እኮ ያለና ያውንላትም እኮ ያለኔ እንደዛ አይደለም በቃ ነገሮች ነው ተሰቃይቷል ልጄ ተሰቃይቷል ልሰቃይ እባክሽን ዝናሽ ረጋ በይ መጀመሪያ ልረጋጋ ራበኝ እያለ እግራቱን እየተደፋ አላየኸውም እንዴ ራበኝ ብሎ እየለመነ እኮ ነው እኔን ራበኝ ልጄን ቆይ ምን ሊያደርጉብኝ ነው ቆይ ለማን ሊሰጡብኝ ነው እኔ መች ቸገረኝ እኔ መች ደከመኝ አልኩኝ ለልጄ እሺ የት ነው እሺ የት ብዬ ላምጣው የት ነው ልጄ ወይ ዳዊትዬ አሁን እኮ እሱ እኔ እኮ እንደዚህ እንድትሆኝ አይደለም የሚያሳየውሽ ማለት የእውነት ልጅሽ መሆኑን ለማረጋገጥ ነው እንጂ እነዚህ ልጆች የት እንዳሉ እናገኛቸዋለን አሁን እኔ ቃል ገባልሻለሁ ልጅሽን ታገኘዋለሽ ረጋቤ መጀመሪያ በጣም ነው የማመሰግን እኔ እንደዚህ ነገር ሰማለሁ ብያለሁ ቀና አስቤው አላውቅም ክብር ለእርሱ አንድም እንድትረጋጊ ነው ቢያንስ በህይወት አለ የሚለው ነገር ተስፋ እንዲሆንሽ እኮ ነው ተስፋ ሆነኝ እኮ ሞታል ላሳው እኔ ሊሸጡብኝ ነው ወይ ቆይ ምንድነው እሺ ምን ሊያረጉብኝ ነው ሊሸጡት ነው እንጂ እስከ ዛሬ ድረስ ያቆዩት ራሱ ሌላ አንዱ ፈረንጅ ሊሰጡብኝ ይሆናል ልጄ እንደው ሳያመልጠኝ ከልጄ ያገናኙኝ ይኸውልሽ እኛ እናገኘዋለን ረጋ በይ መጀመሪያ አንቺ ረጋ በይ እስቲ ካሜራማን ካሜራን እንዳትፋው እስቲ ተረጋጋ እባክህ ካሜራን አጥፋ እንዴ እባክሽን እስቲ ዋና ነገር አምጡላት እባክህ